ለቤተሰቦቻችን እኔና ሀይሚ እንድንጋባ ቀለበት እንዳስርላት እኔ ሴት ልጅ ነው የምወልደው። ለምን መሰላችሁ? አወላለዱን እነግርሃለሁ ብሎኛል ናቲ ወንድማችን። ሴትና ወንድ ከፈለክ ነስታይላለሁ። ለምሳሌ የሆነ ነገር 22 ዓመቴ ነዋ። ከዛ አሁን በ23 ላይ ልውለድ ብል ነገሩ አልችልም። 23 ላይ መውለድ መስከረም 21 እስኪደርስ አሁን ባስጭናት ይመጣል ልጁ። ታስቢ እኔ ሁሌ የሚያነች እና የአንቺ ብቻ ነኝ። በጣም ነው ማፈቅርሽ። እሺ የኔ ቅምጥል የኔ ቅመም በጣም ነው ማፈቅርሽ። ሲቀጥል ደግሞ ለእንዲህ ሁሉም ነገር ነሽ። ላይክ ፈጣሪ እናቴንም ወንድሞቼንም ጓደኞቼንም ላይክ እናቴንም እንደሰጠኝ ሁሉ አንቺንም ለእኔ ሰጥቶኛል። እና ሚፍታ ቅድም እያወራ ነበር፣ ወደፊት የምትገፋኝ ሴት ነው ፈልገው እያለ ነበር። ለእኔ ግን አንቺን ሰጥቶኛል። ከአላማዎቼ ፊት ለፊት ነሽ፣ ከሁሉም ነገሮች ፊት ለፊት ነሽ። የምታግዥኝ አንቺ ነሽ። በቃ አለ አይደለ የሆነ ነገር እንትን ስል የሆነ ሲከፋኝም የሆነ ነገር ሲመጣም እያማከርኩሽም እንዲህ እያልኩ ምናምን ብቻ እዚህ ደርሰናል። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ እንግዲህ ብሩኬ አስቀድሜ ሴት ልጅ ነው እምወልድ አለ። እኔ የምለው ብሩኬ ልጅ የሚወለደው እንደፈለጉ ነው እንዴ? እንደፈለጉ እኮ አይደለም፣ የፈጣሪ ስጦታ ነው። የፈጣሪ ስጦታ እንደ ሀሳብ ነው፣ እንደ ሀሳብ ማለት ነው። ምክንያቱም እኔ የምንሰማው ምሳሌ ማለት ነው ልጅ የፈጣሪ ስጦታ ነው የሚባለው። ለምን ሴትም ወለዳችሁ ወንድ ማለት ነው የሆነ ረብል ዓለሚን የሆነ ምክንያት አለው የሚሰጣችሁ። ምሳሌ አሁን እኔ ወንድ መውለድ ፈልጌ ሴት ልወልድ እችላለሁ፣ ሴት ለመውለድ ፈልጌ ወንድ ልወልድ እችላለሁ። አይታችሁ ከሆነ አሁን ፈረንጆች ማለት ነው አይታችሁ ከሆነ በቃ ሚስቶቻቸው እንደዚህ እርጉዙ ነው ምናምን ማለት ነው። ከዛ ደግድግ ሲያደርጉት ሴት ሲሆን እንዴት እንደሚናደዱ። ምክንያቱም እነሱ የሚፈልጉት ወንድ ነበረ። ወንድ ደግሞ ሲሆን ደግሞ ሴት የሚፈልጉት ሰዎች ደግሞ እንዴት እንደሚናደዱ አይታችሁ ከሆነ ማለት ነው። እና እንደ ሀሳብ ብሩኬ አላህ የሰጠህን ነገር ተቀበል። በሁለተኛ ደረጃ ደግሞ ልጅ በልጅነት ነው አባቴ፣ ልጅ በልጅነት ነው። አሁን ወደኛ ሀገር ማለት ነው ወደኛ ሀገር ሴት ልጅ 13 ዓመት ምናምን ከሆናት በኋላ ማለት ነው ተሎ ካልወለደች በቃ እቺ ቁማ እንደዚህ ነው የሚባለው ከኛ ሀገር ማለት ነው። ስለኛ ሀገር ነው እኔ የምነግርህ ማለት ነው። እና እንደ ሀሳብ ዝም ብለህ ብትወልድ ኢዚ ቢዚ ውለድ አባቴ። ምክንያቱም ፈጣሪ ያለውን ነው የምትኖረው። ገባችሁ? ምክንያቱም ፈጣሪ መቼ እንደምንሞት መቼ እንደምንሄድ ሁልጊዜም እኛ እዚች ዱንያ ላይ እስካለን ድረስ ሁልጊዜም እንግዳ ነን። እና ብሩኬ እንደ ሀሳብ ቀለበት አድርጋችሁ ላይፋችሁን ብትቀጩ፣ ላይፋችሁን ህይወታችሁን ብትቀጩ መልካም ነው ብዬ ነው የማስበው። ምክንያቱም የሰው ልጅ እኖራለሁ እያለ መሄድም ስላለ ገባችሁ? የሰው ልጅ ሁልጊዜም እኖራለሁ ብለን ማሰብ የለብንም። በህይወታችን በጣም ብዙ ነገር ይፈጠራል። ገባችሁ? በጣም ብዙ ነገር ማለት ነው። ለነዛ ነገሮች ደግሞ እኛ ምን ማድረግ አለብን? ሬዲ ሆነን ተዘጋጅተን ፈጣሪ ባለልን ቀን ሰዓት ታይም አይኖ ግን ቢሆንም ደግሞ ሁልጊዜም እንሄዳለን የሚለውን አስበን መሄድ አለብን ብዬ ነው እኔ የማስበው። ገባችሁ? ምክንያቱም ሁልጊዜ እኖራለሁ፣ ሁልጊዜ ይሳካልኛል፣ ሁልጊዜ እንደዚህ ይልልኛል ብለን ማሰብ የለብንም ማለት ነው። ምሳሌ አሁን አንዳንድ ስደተኛ እህቶቻችን ስደት ወጥተው የሚሳካላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ስደት ወጥተው ሳይሳካላቸው እድሜ ልካቸውን ብዙ ዋጋ ከፍለው መጨረሻ ላይ የሚሄዱ አሉ። የት ሞት ማለት ነው፣ ወደ ሞት የሚሄዱ አሉ። እና ህይወት ማለት እንደዚህ ናት። ስለዚህ እናንተ ከሀገራችሁ ላይ ዘና ፈታ ቀብረር ብላችሁ እየኖራችሁ ጊዜያችሁን ሉዝ አታድርጉ። እንደ ሀሳብ ተሎ ተጋብታችሁ ብትወልዱ የኛ የሁላችንም ምኞት ነው። ኦዲየንስ አግብታችሁ ሁለታችሁ ተጋብታችሁ ላይፋችሁን እንድትቀጩ ነው የምንፈልገው እኛ። ምሳሌ አሁን እኔ ሃይሚ ብትወልድ ምሳሌ ማለት ነው ሃይሚ ብትወልድ እኔ ከዚህ ሀገር ለህፃኑ ልብስ እንደዚህ በካርቶን ደርድሬ ነው የምሰድላት። ለምን ካላችሁ አማዞን ላይ ጠልቤ ማለት ነው ከልቤ ስለምወዳት ሃይሚ አማዞን ላይ በስርዓት ጠልቤ እልክላታለሁ። ገባችሁ? ወንድ ሆነ ሴት ሆነ እኔ አይመለከተኝም። ብቻ ፈጣሪ ጤነኛ ልጅ ይስጣት። ምክንያቱም ጊዜ ወርቅ ነው። ጊዜያችሁን ተጠቀሙበት። ብሩኬ አንተም ትወዳታለህ፣ እሷም ትወዳሃለች። እሷም ለአንተ ዋጋ ከፍላለች፣ አንተም ለሷ ዋጋ ከፍለሃል። ስለዚህ ምንድነው ማድረግ ያለብህ? አንተ
እንደ ሐሳብና እንደ ሂሳብ ጊዜ ባትሉ ጊዜ ባትገሉ ጊዜ መግደል የለባችሁም። ምክንያቱም ህይወት በጣም አጭር ስለሆነች እኛ መኖር ያለብን አላህ ያለልንን አላህ የጻፈልንን አላህ የሰጠንን እድሜ ነው። ስለዚህ ተሎ ውለዱና ልጅ ለማሳደጉ ግራ ይግባ ብሩኬ። እኔ አንደኛ ልብስ ልካለሁ። አዎ ለምን በቃ እናንተ ስለሚገባችሁ ማለት ነው ስለሚገባችሁ። አዎ በሁለተኛ ደረጃ ደግሞ ኦዲየንሱ እናንተ ስትወልዱ እናንተ ቁም ነገር ስትይዙ እናንተ ላይፋችሁ ሲቀየሩ ኦዲየንሱ እርግጠኛ ነኝ ከኔ ጀምሮ በደስታ ማለት ነው እንገለበጣለን። ለምን ሁለታችሁን እኛ ስለምንወዳችሁ ከአንድ ላይ ተጣምራችሁ እንድትኖሩ ስለምንፈልግ ገባችሁ? ነምበር 1 እኔ እንደ ሐሳብ ከመጣችሁ አንደኛ እኔ ነው የምፈልገው ሁለታችሁ ተጋብታችሁ ወልዳችሁ ላይፋችሁን ቀጭታችሁ በቃ ፏፈሽ ብላችሁ እንድትኖሩ ስለምፈልግ ገባችሁ? ምክንያቱም እኛ አንዳንዴ ነገሮችን ምናስብበትና ምናልምበት የተለያየ ነው አይደለ? ስለዚህ እንደ ሐሳብ ተሎ ብትወልዱ ምክንያቱም ፍቅር እንደምትዋደዱ እናውቃለን። እሷም አንተን እንደምትወድህ አንተም እሷን እንደምትዋደዱ እንደምትሉ ብዙ በህይወታችሁ ዋጋ ከፍላችሁ እንደመጣችሁ እኛ እናውቃለን። አዎ መናገር ማስረዳት አይጠበቅባችሁም። ምክንያቱም እያንዳንዷን ነገር እናውቃለን። ግን እናንተ ደግሞ ምንድነው ማድረግ ያለባችሁ? እናንተ ውዶቼ፣ ማሮቼ፣ ፍቅሮቼ ተሎ ተጋቡና ጊዜ አጠብቁ። ተሎ ወልዳችሁ ማየት እንፈልጋለን። አዎ እንፈልጋለን። ከዛ በኋላ ማንም ሰው በመሃላችሁ ገብቶ ማንም ሰው በመሃላችሁ ሰው አይገባም። ማንም ሰው የሆነ ነገር ማድረግ አይችልም። ምንም ነገር አይችልም። ለምን ኦሬዲ እናንተ ዘጋችሁ። ከተጋባችሁ ማንም ሰው መጥቶ አፉን መክፈት አይችልም። ማንም ሰው መጥቶ የሆነ ነገር ማድረግ አይችልም። ማንም የፈለገውን ቢልም እኛ አንሰማም ኦዲየንሶች። ለምን ኦሬዲ ተጋብታችሁ እየኖራችሁ ስለሆነ እና ብሩኬ ተሎ ብትጋቡና ተሎ ተጋብታችሁ ላይፋችሁን ብትቀጩ ምን ብትሉ መልካም ነው። ሁለተኛ ደግሞ እናንተን የሚከተል በጣም ብዙ ኦዲየንስ አለ። የእናንተን ላይፍ የሚመኝ የእናንተን ህይወት የሚመኝ የእናንተን ነገር እንትን የሚያይ ማለት ነው እና ከቻላችሁ እንደ ሐሳብና እንደ ሂሳብ ተሎ ተጋብታችሁ እኛ ማየት የምንፈልገውን ብንፈልግ ማየት እንፈልጋለን። እኛ ስለናንተ በጣም ማየት እንፈልጋለን። ምክንያቱም በቃ ማለት አንዳንዴ መልካም ሰው ስትሆኑ ምሳሌ አሁን ብሩኬና ሃይሚ መልካም ሰው ስለሆኑ ምንድነው የምንለው? በቃ እንደነሱ መልካም ልብ ያለው ሰው ምናምን ነው አይደል የምንለው? እኔ አሁን ምሳሌ ማለት ነው ምሳሌ የሆነ ማስቀምጥበት የሆነ ሰው እንትን አለኝ ወይ በቃ የሆነ እንደ ብሩኬና እንደ ሃይሚ ያለ በቃ የስደት ላይፍ ምናምን ብዬ አስባለሁ። ለምን በቃ የእናንተ ህይወት እንዴት ደስ እንደሚል ማለት ነው። እና ይህን ነገር በደንብ አስባችሁበት አልማችሁበት ተሎ ብላችሁ ቀለበት ብታስሩ ሐሳቤ ነው። ቀለበት ብታስሩ ተሎ ጊዜ ባትፈጁብን እላለው። ሁለተኛ ደግሞ ለክፉም ለደጉም ለምቀኛውም ለሸረኛውም ምንድነው ማድረግ ያለባችሁ? እናንተ በቃ ብዙ እናንተ ቀለበት ስታስሩ በጣም ብዙ ሰው ያፍራል። በጣም ብዙ ሰው እንትን ይላል። በቃ ከናንተ ብዙ ነገር እንትን የሚጠብቀው ነገር አለ አይደለ? መንገዱ ሲዘጋበት ግን ምንድነው የሚሆነው? በቃ አይ መንገድ ተዘጋብኝ፣ በቃ የነሱ ላይፍ ማግኘት አልቻልኩም ብሎ ተስፋ ቆርጦ ይወጣል። ምሳሌ አንድ ልጥቀስላችሁ። አሁን እዩ ብዙ ነገር ማድረግ ትፈልግ ነበር። በጣም ብዙ ነገር ማድረግ ትፈልግ ነበር። እናንተ መንገድ ስለዘጋችሁባት ምን ሆነች? አሁን ከዛ ጅል ጋር መጃጃል ጀመረች ማለት ነው። ምክንያቱም ሌላ አማራጭ ስለሌላት እና ምን ልላችሁ ፈልጌ መሰላችሁ? አንዳንዴ በህይወታችን
ዋጋ የሚያስከፍለንን ነገር ከማድረግ ዋጋ የማያስከፍለንን ነገር አይተን አስበን አለመን ብንሄድ መልካም ነው ብዬ እላለሁ። በእናንተ ደግሞ በጣም ብዙ የሚቀና ሰው አለ። በጣም ብዙ ሰው የእናንተን ህይወት መኖር የሚፈልግ ሰው አለ። የእናንተን ህይወት፣ የእናንተን ላይፍ፣ የእናንተን ነገር ማየት የሚፈልግ ሰው አለ። ግን እናንተ ደግሞ ለዛ ሰው ቦታ መስጠት አይጠበቅባችሁም። እናንተ የራሳችሁን ላይፍ አስተካክላችሁ የራሳችሁን ነገር የራሳችሁን ወደፊቱ የምታድጉበትን ከዚህ የበለጠ ትልቅ ቦታ የምትደርሱበትን እየሰራችሁ ተጣምራችሁ ብትሄዱ መልካም ነው ብዬ ነው የማስበው። ገባችሁ? ምክንያቱም ሁለታችሁ በጣም ምርጥ ልብ አላችሁ። አይ ነው ይገባኛል። ግን ቢሆንም ከዛ የበለጠ ሆኖ እናንተ ተስተካክላችሁ ትልቅ ቦታ ምሳሌ ሰብስክራይብ ወደ 2 ሚሊዮን መግባት አለባችሁ። ወደ 2 ሚሊዮን መግባት አለባችሁ። ሁለተኛ ደግሞ በቃ ለእናንተ በጣም ብዙ ነገር ይገባችኋል። በጣም ብዙ ነገር ማለት ነው። እና ብሩኬ እንደምትዋደዱ እናውቃለን። ግን በበለጠ እናንተ ነገሩን በጣም እያሰፋችሁት ከምትሄዱ ተሎ ብላችሁ ቀለበት ሰሩና ለልጁ ግራ አይግባችሁ። እኛ አለን። ምንም ግራ አይግባችሁ። ምክንያቱም እናንተ ማለት ነው እኛ ስለምንወዳችሁ እኛ በቃ እኔ ሃይሚና ብሩኬ በጣም ነው የምወዳቸው በጣም ማለት ነው። ምክንያቱም እነሱ ብዙ ነገር አድርገዋል። ለብዙ ሰው በቃ እንትን ሆነዋል። ለብዙ ሰው አራያ ሆነዋል። በጣም ለብዙ ሰው በቃ እንትን ሆነዋል ማለት ነው። እና ሃይሚና ብሩኬ እነሱን የነካ የለውም በረካ። እነሱ ወደፊት ኢንሻአላህ 2 ሚሊዮን እናስገባቸዋለን። ማንም መጥቶ ቢንጫጫ፣ ማንም መጥቶ የፈለገውን ነገር ቢል፣ ማንም መጥቶ ቢል ሃይሚንና ብሩኬን የሚደርስባቸው ማንም ሰው የለም። ገባችሁ? ምክንያቱም እኛ ሃይሚንና ብሩኬን ስንወዳቸው በምክንያት ነው፣ ካለ ምክንያት አይደለም። እና ሰብስክራይብ፣ ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ